መግባት ይችላል የፈለገበት ቤት ስራዋን ልታስተዋውቅ ገብታ ሊሆን ይችላል እምትወድለት ደግሞ ኳሊቲ ሊኖራት ይችላል አያቸው ችግሩ ምንድነው በእኛ ጭንቅላት አስቡ ነው እያባላን ያለነው እኛ በመናስበው ልክ አስቡ ነው እሷ የራሷ ለዮዳብ ያላት ኳሊቲ ይኖራል ለኔ ያላት ነገር ይኖራል ዛሴት ዮዳብ ቤት ስለገባችን ቤት አትገባ ሶሲ ሚውትሽናንሽና የት አካባቢ እንዳለሽ ተናገሪ ራይዝ ወዴት ይሄዳል ምን ሆኖ ስራ ቦታዬ ወዳቶ ሪስታር አካባቢ ነበር ግን አሁን ላይ በህይወቴ ባጋጠመኝ ችግር ምክንያት ወደዚህ ወደ ጀሞ መጥቻለሁ በቅርቡ ነው ከባሌ ተለያየሁት ልጆቼን ለማሳደግ በጣም ገና 25 ዓመቴ ነው ሁለት ልጆች አሉኝ በእውነት በጣም ይበድለኛል ይቸግረኛል ለራሴን ለመቻል ምጣጣር ሲሆነኝ በእውነት ባዶ ቤት ውስጥ ነው ያለሁት ገና ተከራይቼ አዲስ ወጥቼ ማለት ነው እንደ አዲስ ስራዬን ለመጀመር እየሞከርኩኝ ነው እኔ የድህነቴ የችግሬ ባሪያ ነኝ በእውነት በየሄድኩበት አፈርድሜ በልቼ ለመኖር ልጆቼን ለማሳደግ ነው ዋጋ የምከፍለው እግዚአብሔርን እኔ ከማንም ጋር ምንም የራስ የግል የሆነ ግንኙነት የለኝም አፈርድም የምበላው ለራሴ ነው ለድህነቴ ነው ቢኖርሽ ራሱ it's not my business መብትሽ ነው unless እኔን ዲስሪስፔክት አድርገሽ እስካልሰደብሽኝ ድረስ ማንንም ቤት ብትገቢ እናቴ አንቺ ይሳካልሽ ልጆችሽን ማሳደጊያ ነገር አግኚ ስራሽን ስሪ እኔ አይመለከተኝም እኔ ቤት ስገቢ ሆነ ሌላም ሰው ቤት ስገቢ ለእንጀራሽ እስከገባሽ ድረስ እኔ ጠላት የለኝም መጀመሪያ ደረጃ ጠላቴ ነው የምለው ሰው ሚዲያ ላይ የለም የሚዲያ ሰው እዚሁ ጋር ነው የምትቀሩት ዘግቼው ስወጣ አላቃችሁ ስክሪኑ ፍርፍነቃ ነው ማቃችሁ አብዛኞቻችሁ በተለይ ይሄ ስልክ ተቀያይሬ ማወራችሁ ሰዎች ካልሆናችሁ በስተቀር ሌሎቻችሁ አላቃችሁ ባከበራችሁ ልክ አከብራችኋለሁ ዲስሪስፔክት ስታረጊኝ ደብል ታይምስ ዲስሪስፔክት አረጋችኋለሁ ይሄ ነው ያለው ነገር ግን አንዳንድ ሰዎች አቁም ይደብራል እንትና ቤት እናያታለን የትም ትግባ ከተመቻት ለምን ዳቢሎስ ቤት አትገባ እሷ ተስራ እንጂ እኔ ምን አገባኝ እንደናችሁ ከመለመን ሳለኛል ብዬ ነው ከመለመናችሁ ሰርቼ ስራዬን ያስተዋወቃችሁ ብኖር ይሻለኛል ብዬ ነው እግዚአብሔር መልካም ነው ነገ ሌላ ቀን ታልቅሽ ቀን ያልፋል እሺ ነገ 10,000 ብር ልክልሻለሁ ለነገ መግቢልኝ አታልቅሽ እናቴ ኖሩ ይሄ ቀን ያልፋል አታልቅሽ ኑሮዬን ሁሉ ነገሬን ትቼ ባዶ ቤት ውስጥ ነው ያለሁት እግዚአብሔርን እንደ አዲስ ህይወቴን ለመመስረት ሰርቼ ልጆቼን ለማሳደግ እግዚአብሔርን አበርድሜ በልቼ ነው የምኖረው እኔ ከማንም አላንስም ገና 25 ዓመቴ ነው ወጣት ነኝ ሁለት ልጆች አሉኝ በእውነት የኔ ኩኞች ዛሬ ላይ ልብስና ጫማቸውን እንዴት ማች እንደሚያደርጉ የሚያስቡ ጓደኞች ነው ያሉኝ ግን እኔ ኑሮዬን ለመኖር ልጆቼን ለማሳደግ አፈርድሜ በልቼ ነው የምኖረው እግዚአብሔርን ለትልቁም ለትንሹም ታዝዤ እዚህ ሂጂ ስባል እዛ ሂጂ ስባል አብሬ ሮጬ እግዚአብሔርን አይዞሽ እናቴ እግዚአብሔር መልካም ነው እሺ አይዞሽ ኤኒ ታይም ደግሞ እኔ ቤት ነይና ፎሎ ባክ ላርግሽ አስገቢኝ በይ ሰው ሲኖር አስገባሻለሁ ፍሬንድ ነን ፎሎ ባክ አርግሻለሁ የሚያግዙሽ ልጆች ካሉ ኦርደር የሚያረጉሽ ልጆች እርዳታ ሳይሆን እኔ እርዳታ አልሰራም ኦርደር ያረጉሻል ስራ ነው ትሰሪያለሽ ዛስ ሁላችሁም አርጓት በጎ ስራ ነው ከዛ ውጪ የፈለግሽው ቤት ግቢ ይሄን ህዝብ እንዳሰሙ ይሄ ህዝብ ካዳመጥሽ እንኳን አንቺ ለኛን ሰባብረው መጣል የሚፈልጉ ናቸው እሺ ይሄ ህዝብ እንዳሰሙ እኛ ማንወድቅ ብለናቸው ነው ሞክረዋል በሽተኛ ላይ ያረጉን የሌለን ማንነት ሊሰጡን ስንት የሞከረ ህዝብ ነው ዛሬ ደግሞ ነቅተሽ ጎብዘሽ ጠንክረሽ ስመጪ ደግሞ ከታች ቁጭ ብሎ ጉቺ የሚል ህዝብ ነው ያለው ወድቄ በቀር ትላንትና እንዳደረጉኝ ሞቼ ተረስቻለሁ ስላለው ግን ስላልሞትኩኝ ዛሬም ቁጭ ብያለሁ አንቺ በርቺ ወደፊት ስለዚህ እንትን በይሽ በርቺ ማሬ ፎሎ መልሽልኝና አካውንትሽን ላኪልኝ ፎሎ አድርጓት ፎሎ መልሽ ፎሎ ላረጉሽ ሰፖርት ላይክ በስራ ሰፖርት ያረጉሻል ኦርደር ይሰጡሻል እሺ አንቺ ሙዚሪያስ በጣም አመሰግናለሁ መኖር ነው የምፈልገው መኖር ነው የምፈልገው ሌላ ምንም አልፈልግም የማንም እርዳታ ያስፈልገኛል ሙሉ አካል አለኝ ክርስቶስ
ቢያርዬ ቆይ ልጠይቃት። ጊፍት ቢሰጥሽ መቀየር ትችያለሽ ማሪ? እዚህ ጋር የሚሰጥሽን ጊፍት መቀየር አትችልም ቢያርዬ። ደህና ነገር ከሰጧት እኔ እቀይርላታለሁ። ደህና ነገር ከሰጣችኋት እኔ እቀይርላታለሁ እያለ ነው። ማነው አብርሃም? ኦርደር የምታረጉ ልጆች ካላችሁ ግቡና ቁጥሯን ተቀበሏት። ሳስገባችሁ ሰላም ጉቺ፣ እንዴት ነሽ? ሰላም ቴዲ፣ እንዴት ነህ? አለን ሁሉ ሰላም። እኔም ያው በአቅሜ ለ5 ሰው አዛታለሁ። ስልኳን ቴክስት አድርግልኝ በውስጥ። ስልክሽን ተናገሪ ማሪ፣ ለስራ ስለሆነ እዚህም ጋር ብትናገር ችግር የለውም። እሺ 0934 እሺ 0934 23 92 38 ቆይ እንደገና ንገሪኝ። ልቆጣው ሆይ 0934 23 92 38 ዋትስአፕ አለሽ አይደል? አለኝ። እሺ ሄብጌሽ እሱ የቴሌ ብር አለው የቁጥርሽ? አዎ አለው። የኔን ነገር አድርጊልኝ። እሺ እሺ በ10 ሺህ ብር ነገር አድርጊልኝ። እሺ ምንድነው ማዘጋጅልን? እርጥብ ነው ወይንስ በየአይነት? ጾም ስለሆነ በየአይነት። እሺ ለ50 ሰው ያዘጋጃል። ነው ለ5 ሰው ነው ያለሽ እሱ? አይ ያም ጉቺ ያቅሜ ያው ጓደኛዬ ናት። እዚህ መናገር አይጠበቅብኝም። ያቅሜን አደርጋለሁ። እሺማ እግዚአብሔር ይስጥሽ ጉቺ። ማርያምን የቁልቢ ገብርኤል ልጅሽ እናት ያድርግሽ። እንትና ቤት ትገባለች። የፈለግሽ ትገባ። ኢሜል አው ማሪ ይሰማል። እኔ ስልኳን ብቻ ነው የምፈልገው። ጉቺዬ ደውዬ ማሪ ጻፈች እኮ ስልክ። በቃ እሺ ማሪ በቃ ደውልና አውራታለሁ። እሺ እሺ ቴንኪው ማሪ። እሺ እናቴ። እሺ ጉቺዬ እንዴት ዋልሽ? የምትፈልጉ ስልኳ ባዮ ላይ አለ። እሺ ቴንኪው አሽጭኝ ጉቺዬ። እማ ሰላም ዋልሽ? አለው እንዴት ናችሁ? እንዴት ነሽ? እኔ ወርቅ ደህና ነሽ? እግዚአብሔር ይመስገን ደህና ነኝ። አትናደጂ፣ በዚህ በማይረባ ሰው አትናደጂ። እሺ ሰው ከባድ ነው ጉቼ። እኔም ባለፈው ገብቼ አንቺ ጋር አስተዋውቄ ነበርና ደውለዋል። ቴዎኖሶች ደውሉ እንትና ጋር ገብተሽ ነበር፣ እንትና ጋር አስተዋውቀሽ ነበር። ሰው ለቸገሩ እኮ ይገባል። አሁን የዚህ እንትን ሰው አይደለሁም፣ ግን ስትገቢ ምን ችግር አለው? አሁን እንዳልሽው ለማስተዋወቅ ሌላ ታሪክ ላይ ሰው እንትን ካላለ ቢያስተዋውቅ ምን ችግር አለው? እንደዚህ አሁን ለምን ይላሉ? እንትን ገባሽ እንትን አደረግሽ ለምን ይሏታል? በእውነት ልክ አይደለም። በቃ እንደ አይነት ንግግር በቃ መልካምነት ለራስ ነው እኮ። አንቺ አሁን መልካም ሆነሽ ነው እኮ የምታስገቢው ሰውን ለራስሽ ብዙ ነገር ማድረግ ትችያለሽ። ግን ለምን እንዲህ ያደርጋሉ? በቃ እውነት እኔ ራሱ ደውለው አለፈው እንትና ጋር ገብተሽ ነበረ፣ እንትና ጋር እንደዚህ ብለሽ ነበረ፣ አይልናዝሽ ነበረ፣ በጉቺ በእንትና ገብተሽ ነበር ማለት እንደዚህ ያሉነት እንዴ? እኔ ነግሬሻለሁ ባለፈው አስታውሽኝ። ግን እኔ አላስታውስሽም ማሪ። በቀን ስንት ሰው ይገባል? ባለፈው ገብቼ አገልግል ምናምን ብዬ እንደሷ ብዙ ታሪክ ብዙ ላይ የነበርኩ ወርጄ ነው። ትልቅ ሰው ነኝ፣ ወደ 40 ምናምን ዓመቴ ነው። ግን እጥራለሁኝ ሰው እጅ ላይ ለማየት። አሁን የሷን እንትን ሲሰማይ ቅድም ገብቼ ነበረ የሷን እንትን ሰማ ነው የገባሁትና በርቺ በቃ መበርታት ነው ሳልበ የሰውን ኮሜንት ማየት የለባቱ። የሰውን ኮሜንት ካየሽ ይጥል